ቆንጆ ቢኖር የሚደነቁበት። ሰላም ሰላም ሰላም! ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በቤቴ እንደዚህ አምሮብኝ ፏ ሽብርቅ ድምቅ ብዬ መጥቻለሁ። እንግዲህ ዛሬ መጣሁበት ምክንያት በጣም በጣም ደስ የሚል ሰው፣ ተወዳጅ ሰው ብቻ እኔ እንጃ ቃላት ያጥረኛል በነገራችሁ ላይ ስለሱ ለማውራት እና ደግሞ በጣም በጣም ምን ልበላችሁ ምጡቅ አእምሮ ያለው እና እንግዲህ ዛሬ ከሱ ጋር ቆንጆ ቆይታ የሚኖረን ይሆናል ማለት ነው። ዛሬ በጣም ደስ ብሎኛል። እንደምታዩት ነጭ በነጭ ለብሼ ፍክት ብዬ ነው የመጣሁት በደስታ ማለት ነው። ካለሁበት ሙድ ወጣ እያልኩኝ ስለሆነ ሪላክስ እያደረኩኝ ነው። በጣም በጣም ደስ ብሎኛል። ነገሮች ወደ መጀመሪያ እየተመለሱ ነው ማለት ሰላም እየሆንኩኝ ነው። በደንብ እየተረጋጋሁ ነው። ኢንጆይ እያደረኩኝ ነው። ስለዚህ በዚህ ምክንያት በደንብ ደስ ብሎኛል እና ዛሬ ደግሞ እንደነገርኳችሁ ማገኘው ሰው ስላለ በጣም በጣም ከምላችሁ በላይ እስከዛሬ ከተደሰትኩት በላይ ሞር ደስ ብሎኛል ማለት ነውና በጣም ደስ የሚል ሰው ነው። ተወዱታላችሁ በእርግጠኝነት። የምር እኔ እንደዚህ ስላወራው ሳይሆን ሲመጣ ምናምን ታዩታላችሁ። በነገራችሁ ላይ ማጋነን አይሆንብኝና በጣም ቆንጆ ነው። የምሬን ነው። በጣም ቆንጆ ነው። እሺ ያውላችሁ ደግሞ ከኔ ጋር አይታችሁት ደግሞ ቆንጆ ነው ምናምን ብላችሁ ሌላ ነገር እንዳታስቡ። እሺ ያው ተይዟል ሌላችሁ ፈልጌ ነው። እና ደግሞ ያው ጥሩ እድሜ ላይ ያለ ሰው በሰል ያለ ሰው ይገባችኋል መቼም። በሰል ያለ ሰው ስላችሁ ለብዙ ነገር የሆነ አንደርስታንድ ማድረግ የሚችል ሰው ታውቃላችሁ። እንጃ መረዳት የሚችል ሰው በጣም በጣም ጥሩ ሰው ነው። አስተሳሰቡ፣ አነጋገሩ የሆነ አለ አይደለ የተቆጠበ አነጋገር፣ የተቀመመ አነጋገር ከአንደበቱ የሚወጣ ሰው ነውና እሱ የኔ ጓደኛ ስለሆነ በጣም ደስተኛ ነኝ በዚህ እና ደግሞ እስከዛሬ ድረስ ያለፍኩባቸውን ታይሞች የሆነ አፕሪሺየት እያደረገኝ ነበር። ነገሮች ለመልካም እንደሆኑ ለበጎ እንደሆኑ እንደሚያልፉ ምናምን ከሱ ጋር በመሆኔ እነዛን ታይሞችን በደንብ ስትሮንግ ሆኜ እንዳልፋቸው ረድቶኛል። ከዚህ በላይ በጣም በብዙ መንገድ ልሰበር እችል ነበረ። ነገር ግን እሱ አፕሪሺየት እያደረገኝ ስለነበር ምንም አልሆንኩም፣ አልተጎዳሁም። አብሮኝ ስላለ እንዲሁም ደግሞ ስላገዘኝ በነገሮች አይዞሽ በርቺ ከጎንሽ ነኝ ስላለኝ እጅግ በጣም አድርጌ አመሰግናለሁኝ። ያው እስከዛሬ ድረስ በችግሬ ሰዓት አብሮኝ የነበረውን ሰው ማለት ነው። ስለዚህ በዚህ በጣም አመሰግናለሁ። ሲመጣ ደግሞ ከዚህ በላይ ነው የማመሰግነው የምር ስለሚገባው፣ እያካበርኩ እንዳይመስላችሁ ሪል ስለሚገባው ማለት ነውና አንዳንድ ሰዎች ለመልካምነታቸው ምንም ነገር እንትን ብትሉ በቃ ቃላቶች ራሱ ያጥራቸዋል አይደል? እኔ ግን ያው ቃላት አጥሮኛል። የምችለውን ቃላት እየተጠቀምኩኝም ቢሆን ቴንኪው ለማለት እሞክራለሁ። ጥርስ በጥርሶኛለሁ ግን የምር ደስታ ሆኖ አትፍረዱብኝ። የምር በጣም ደስ ብሎኛል። አንዳንድ ጊዜ በእጃችሁ የያዛችሁት ወርቅ እንደ መዳብ ይቆጠራል ይባላል አይደል? ልክ ወርቅነቱ ወይም ደግሞ ዋጋው ምናምን የሚገባችሁ ከእጃችሁ ሲወጣ ነውና አንዳንድ ሰዎች ደግሞ ብዙ ያልገባቸው ሰዎች አሉ እና ያው እኔ በታመምኩበት፣ እኔ በተበሳጨውበት፣ እኔ በተጎዳውበት ሰዓት እኔ ላይ የሆነ እንደ ፌዝ ነገር ማድረግ እንደማላገጥ ምናምን እንደዚህ አይነት ሪአክቶች የሚያሳዩኝ ሰዎች አሉ። ያኔ በሰው ቁስል እንጨት ስደድበታ የሚባለው ምንም ያልመሰላቸው ሰዎች አሉ። ዛሬ ደግሞ እኔ ያንን ህመም መታመሜን ሲያዩ ያ ፔን ሲገባቸው ህመሙ ሲረዱት ምን አይነት እንደነበረ አሁንም በደንብ አንደርስታንድ እንዲያደርጉት ደግሞ ከሱ ጋር ዛሬ አብሬ መጥቻለሁ ማለት ነው። እና ብቻ በጣም ደስተኛ ነኝ። አሁን ላይ በማሳልፋቸው ነገሮች በጣም ደስተኛ ነኝ። የምሬን ነው። ምክንያቱም በፊት የነበርኩበት ላይ ሙድ ላይ አይደለሁም። ከዚህ በፊትም ብዙ ጊዜ ነግሬያቸዋለሁ፣ ብዙ ጊዜ በተደጋጋሚ አረጋግጬላቸዋለሁ የኔን ውሳኔ። አሁን ላይ ያለሁበትን ሁኔታ በደንብ የተረዳችሁ በደንብ ያወቃችሁ ይመስለኛል። ነገሮች እኔ በምፈልጋቸው ልክ አይደለም የሆነው። ስለዚህ እኔ ደግሞ የራሴን መንገድና የራሴን ምርጫ የራሴን ህይወት መኖር እፈልጋለሁ። ወደኋላ መመለስ አልፈልግም። አሁን ያለሁበት ህይወት ከምላችሁ በላይ በጣም ተመችቶኛል። ምክንያቱም በቃ አለ አይደለ ከጭቅጭቅ ነፃ ናችሁ፣ ከጭንቀት ነፃ ናችሁ፣ ከብዙ ነገር ነፃ ነኝ እኔ በዚህ ሰዓትና ስለዚህ ይሄ ላይፍ ለኔ በጣም ተመችቶኛል። የተመቸኝን ነገር ነው ማራመድ ያለብኝ። ገና ብዙ ነገሮች ይጠብቁኛል። ገና እድሜም ገና ነው። ስለዚህ በዚህ እድሜ
በጭቅጭቅ የተነሳ በሽታ ላይ መውደቅ የለብኝም። ትረዱኛላችሁ ብዬ አስባለሁኝ። ይሄ በጭንቀት በጭቅጭቅ ራሱ የሚመጡ በጣም ብዙ አይነት በሽታዎች አሉ። በዚህ እድሜ እኔ ደም ግፊት በሽተኛ ሆኜ መድኃኒት መቃም የለብኝም። በዚህ እድሜ እኔ ጭንቀት በሽተኛ መሆን የለብኝም። ስትረስ በሽተኛ ሆኜ መድኃኒት መቃም የለብኝም። ስለዚህ በቃ ሪላክስ የሚያደርገኝ ነገር ነው የሚያስፈልገኝ። ሲቀጥል ደግሞ ይሄንን ነገር በተደጋጋሚ እየመጣ አክሰፕት ባደረኩት ቁጥር እድሜን ነው የምጨርሰው። ይሄ ደግሞ አይሆንም፣ አያዋጣም። ገባችሁ? ለምን ይሄን ሁሉ ዘመን ኖርኩኝ? ለምን ይሄን ሁሉ ዘመን እንዴት አልተማርኩበትም ብዬ ካለፈ በኋላ መጸጸት አልፈልግም። ነገዬን የምሰራው ዛሬ ላይ ቆሜ ነው አይደለ? ስለዚህ ነገዬን ለማስተካከል ዛሬ ላይ መወስናቸው ውሳኔዎች በጣም 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 ትልቅ ቫልዩ ስላላቸው እኔ የወሰንኩት ውሳኔ ትክክል መስሎ ስለታየኝ እጅግ በጣም በብዙ መንገድ አስቤበት ነው። በቀላሉ እንዳይመስላችሁ ይሄንን ውሳኔ ወሰንኩት። አንዳንድ ሰዎችም ነገሮችን አንደርስታንድ አላደረጋችሁኝም። ምክንያቱም እናንተ ላይ ስላልደረሰ ለመፍረድ ምቹ ነው። በነገራችሁ ላይ ሰው ህይወት ላይ ገብታችሁ ይሄንን አድርጊ ይሄንን ምናምን ለማለት ለመውቀስ ምቹ ነው፣ ቢኮዝ እናንተ ላይ ስላልደረሰ። እኔ ላይ ግን የደረሰው ነገር ብታዩት ወይ ብትረዱት ኖሮ ወይ ቢገጥማችሁ ኖሮ ትረዱኝ ነበር፣ ይገባችሁ ነበረ። ስለዚህ እንደነገርኳችሁ ነው። ዛሬን በደንብ ሰርቼበት ነገን አማረ ማድረግ የምችለው አሁን ስለሆነ በመወስናቸው ውሳኔዎች በፍጹም አልተጸጸትኩም ላችሁ ፈልጋለሁ። ኤኒዌይስ እናንተም የምትረዱኝ ትኖራላችሁ ብዬ አስባለሁኝ። ማለት በጅምላ አይደለም ሁላችሁም እየፈረዳችሁብኝ ያላችሁት፣ አንዳንድ ሰዎች ናችሁ ያልተረዳችሁን ሰዎች ያላችሁት። ለተረዳችሁኝ ደግሞ በጣም በጣም ቴንኪዩ ማለት ፈልጋለሁ። በጣም ከጎኔ ላላችሁ ሰዎች አይዞሽ በርቺ ምናምን ለምትሉኝ ሰዎች አትሊስት ያለሁበትን ጭንቀት ተረድታችሁ የሆነ አለ አይደለ ወደዛ ላለመመለስ የምትሞክሩ ስለኔ ደህንነት ብቻ የምታወሪኝ ብዙ ሰዎች አላችሁ እና እናንተን እጅግ እጅግ በጣም አድርጌ አመሰግናችኋለሁ። የድሮ አባቶቻችን ምን ይላሉ? በእጅ ያለ ወርቅ እንደ መዳብ ይቆጠራል ይላሉና አብርሽ እየበደለሽ እንደሆነ ምናምን አውቃለሁ። አሁን ቤተሰቦቼን ህይወቴን ራሴን ስራዬን ትቼ የመጣሁት አንቺን የተሻለ ቦታ ለመውሰድ ነው የመጣሁት እና እንኳን አንድ ልጅ ለምን 2-3 ልጅ ቢኖርሽም ህይወትሽን ለመቀየር መጥተሻል። ከነ ልጅሽ ወስድሻል እና አሁን እዚህ የመጣሁት አንቺን ለመውሰድ ነው። ስለዚህ ሩታዬ አሁን የመጣሁት ቪዲዮ ኮል ምናምን እናወራለን። ታውቂያለሽ ያፈቀረና ያበደ አንድ ነው ይባላልና አሁን ቤተሰቦችሽ ጋር ሽማግሌ ልኬ ምናምን በቃ ህጉን በጠበቀ መንገድ ምናምን ወደ አውሮፓ ይዤሽ መሄድ ነው የምፈልገው። ሩታዬ እኔ ያለሁልሽ ሩታዬ፣ እኔ በጣም ነው ማፈቅር እና አብርሃም እየተጫወተብሽ እንደሆነ እያየሁኝ እሰማለሁ። ገብቶሽ እና በሱ ቦታ ተክቼ ላኖርሽ የምችለው እኔ ብቻ ነኝ። ስራዬንም ሁሉም ነገር ለቅቄ የመጣሁት ለፍቅር ስል እና አሁን ይዤሽ እሄዳለሁ። በአካል ተገናኝተን ያለውን ነገር ላወራሽ እፈልጋለሁ። ይሄንንም አበባ ደግሞ ላንቺ ነው ይዤሽ የመጣሁት እና ኢትዮጵያ ከወጣው በጣም ረጅም ጊዜ ሆኖኛልና የዚህ አካባቢ ባህልን ወግን ምናምን ስለማላቅ ከተሳሳትኩ ይቅርታ አድርጉልኝ።